ሚስጥረ ሥላሴን ኢየሱስ ክርስቶስን ያሳወቀችን እች ቤተክርስቲያን ናትና ቤተክርስቲያንን ሬስፔክት አድርጉ ሲል እየወረዱበት ነበር እና ለማንኛውም እንትን ነው እኔ እንጃ ነው እንዴት እንደሚያነቡት መጽሐፉን ባላውቅም ቢረዷት ጥሩ ነው። ቤተክርስቲያንን ቁጭ ብለሽ ከመጭበርበር መዳን ይሻላል። አመልካለሁ ብለሽ ሄደሽ በቃ ዝም ብሎ ተጭወብሽ ተጭበርብረሽ የሆነ ነፍስሽ ሳትረጋጋ መመለስ ከባድ ነው። ማንኛውም ናቲን ግን እግዚአብሔር እንደበጣራው ተስፋ አደርጋለሁ። ሩቅ አይደለም። ሩቅ አይደለም፣ ቅርብ ነው። ዲቤት አድርጎሽ ግን ያውቃል ከአንቺ ጋር ናቱ? ኦኬ። አይ ኢንቫይት ላድርገው እሱንም ያ ይግባ እሱ ካለ ጥሪው እንደውም ዛሬውኑ እናስጀምረውና አንዱን ወንጌል ጨርሶ ይወጣል። ያ እሱንም በቪዲዮ ኢንቫይት አድርጊው። እሱም ጥሩ ነው እና እንነጋገር። ማውራት ጥሩ ነው። ምክንያቱም ይኸውልሽ እግዚአብሔር ቸር እንደሆነ ቀምሳችሁ እዩ ነው የሚለውና ያገኘሽውን ቸርነት የቀመስሽውን ነገር ለሰዎች ማሳወቅ አለብሽ። ያው እንግዲህ እግዚአብሔር ፈቅዶ ወዶ የጠራሽ እሱ ነው። እረኛችን እሱ ነው። እረኛ ሲጣራ ደግሞ በጎች መልስ መስጠት ከቻሉ በጣም ትልቅ ነው፣ መታደል ነው እና እግዚአብሔር ላደረገልሽ ነገር ዘወትር እናመሰግነዋለን። ለናቲም ቪዲዮ ይሰራለት። እንትና እንኳን ወዳጅሽ እንኳን አይመጣም፣ ወዳጅሽ አይመጣም። ልጅነት አገኛለሁ ብለህ ካላመንክ ምንም ሊፈጠርልህ አይችልም። ስታምንና ግን ገብተህ ስትወጣ በሚታይ አገልግሎት የማይታይ ጸጋ ታገኛለህ ማለት ነው እና ቤተ ክርስቲያኒቱ እውነት እናውራ ከተባለ ትምህርቷ የማይለወጥበት ምክንያት በዚህ ነው። አሁን ለምሳሌ ታሪክ አትደግመውም፣ ትቀይረዋለች። ታሪክ ይደገማል እንጂ አትቀይረውም። ለምሳሌ እንደው መንግስቱ ኃይለማርያም የኢትዮጵያ መሪ ሆነው አልፈዋል። ያን ታሪክ ልትቀይረው ትችላለህ? 17 ዓመት ቆይቷል እንግዲህ አይደል? 17 ዓመት ከዛ መለስ ዜናዊ መጥቷል። ያን ታሪክ ልትቀይረው ትችላለህ? አትችልም። በተአምር ልትሰርዘው አትችልም። ለምሳሌ መለስ ዜናዊ ክፉም ሆነ ደግ በኢትዮጵያ ታሪክ ውስጥ አልፏል። ከዛ አብይ ሁለት እድል አለው። መለስ ዜናዊ ደግ ከሆነ እንደሱ ደግ ንጉስ መሆን፣ ክፉ ከሆነ ደግሞ ክፉ መሆን። ከዛ ምርጫው የሱ ነው። እግዚአብሔር ግን ቦታውን ሰጥቶታል። አይተህ ከሆነ በነገስታት ታሪክ በብሉይ ኪዳን ላይ እግዚአብሔር ደግ ንጉሶች ያጣበት ዘመን ነበረ። ከስንት መቶ ዓመት በኋላ ደግሞ እንደ ዳዊት ያለ ደግ ንጉስ ተነሳ ተብሎ ሲጻፍ ታያለህ። ስለዚህ የቤተ ክርስቲያንም ትምህርት ኢየሱስ ክርስቶስ ቤተ ክርስቲያኔን አለ። ቤተ ክርስቲያኒቱ የኦርቶዶክስ አይደለችም፣ ወይም የካቶሊክ አይደለችም፣ የማንም አይደለችም። ቤተ ክርስቲያኒቱ የኦርቶዶክስ ናት። ከዛ በኋላ ሰዎቹ ተነስተው ቅርንጫፍ የፈለገ ስም ቢሰጡት የምትዘልቀው ግን የምትወጣው ግን ያቺ የክርስቶስ ቤተ ክርስቲያን ናት። መች ትምህርቷ ላይ ስህተት የማታገኝበት እና ክርስቶስ አለ። ክርስቶስ ካረገ በኋላ ሐዋርያት ተቀብለውታል። ሐዋርያት ከተቀበሉ በኋላ ለሆነ ሰው ሰጥተውታል። ያ ሰው መስዋዕት እየከፈለ እዚህ ደርሳለች። ስለዚህ እዛች ቤተክርስቲያን ውስጥ የተሰቀለውን ክርስቶስን ከነሙሉ ሕይወቱ ከነሙሉ ክብሩ ነው። በቃ በእኔ የሚያምን እኔ የማደርገውን የሚያደርግ ነው ያለው አይደል? ማመን ብቻ ሳይሆን
እኔም ማደርገውን የሚያደርግ ነው ያለው። እዚህች ቤተ ክርስቲያን እሱም የሚያደርገውን ታደርጋለች። እሱም የሚያደርገውን ለማድረግ ግን ለእያንዳንዱ ነገር ትጠነቀቃለች። አሁን አንተን ልጠይቅህ፣ እዛ ቦታ ላይ የተደረገው የክርስትና ቤት ውስጥ ጸሎቱ፣ ስርዓተ ጥምቀት ጸሎቱ ላይ ስርዓተ ቅዳሴ ደግመህ ንገረኝ። ምን አልኩኝ? ስርዓተ ቅዳሴ ተካሂዷል። እዛ ስርዓተ ቅዳሴ ላይ ቁርባን አይተሃል? ቁርባን እኔ ውስጥ አልገባኝም። እዛው ጥምቀት ቤት ውስጥ ነው ያቆረቧቸው? አይ አይደለም። ስለዚህ ከተጠመቁ በኋላ ወደ ምን ገቡ? ለቁርባን ወደ ቤተ መቅደስ ውስጥ ወደ ውስጥ ወደ ምን ገቡ? ወደ ቅዳሴ። ታዲያ ልዩነቱ ምንድን ነው? በብሉይ ኪዳን ሴት ልጅ በ80 ቀን ወንድ ልጅ በ40 ቀን ሲወለድ መስዋዕት ይዘው ይሄዳሉ። ከዛ በኋላ ከተቀደሱ በኋላ ነው ወደ ቤተ መቅደስ የሚገቡት። እዚህ ቤተ ክርስቲያን ያላጠመቀችውን ሰው ወደ ቅዱስ ሚስጥር አትወስድም። ታዲያ ለምን ስርዓተ ቅዳሴ ተካሄደ ሲባል ስርዓተ ቅዳሴው የሚጀምረው እዛ ጋር ሲደረግ ተወከፍ ጸሎተነ የሚል ዲያቆኑ ጸልዩ በእንተን ላይ ያበው መባ ካለ በኋላ መባ ስለሚያቀርቡ ሰዎች ወይም መስዋዕት ይዘው ስለመጡ ሰዎች ጸልዩ ሲል መባነ ወቁርባንን አንልም። እዛ ጋር መባነ ወጸሎተነ ነው። ጸሎታችንን ተቀበልልን፣ መባችንንም ጸሎታችንም ተቀበልልን። ውስጥ ስትገባ ግን መባነ ወቁርባንን እንላለን። ቁርባናችንንም ተቀበልልን ይህንን ብለን እንጸልያለን። ታዲያ አሁን እዛ ጋር ቆመ አንተ ያንን ሁሉ ጸሎት ስትካፈል አንድ ሰው ብቻ ነው ያካሄደው አምልኮ? ንገረኝ። አይ አይደሉም፣ ወደ 3 ምናምን 4 ናቸው መሰለኝ። ነው ሁሉም ነው ያመለከው። ይበል ካህን፣ ይበል ዲያቆን፣ ይበል ህዝብ አይል። ልደት ለብሶ ነበር ልብሰ ተክህኖ። ጸሎት ውስጥ አልተሳተፍክም አንተ? ጸሎት ውስጥ አልተሳተፍክም? ስለዚህ ቄሱ ሲል የሆነ ነገር ህዝቡ መልስ መስጠት አለበት፣ አብሮ ማምለክ አለበት። ዲያቆኑ ሲል የሆነ ነገር ህዝቡ አብሮ ማለት። ስለዚህ እኛ ቤተክርስቲያን አምልኮ በጋራ ነው አምልከ የምትመጣው እንጂ እንደ ፕሮቴስታንቱ ዓለም አንዱ ሰው መድረኩን ይዞት እንደፈለገ የፈለገውን ብሎ የፈለገውን አይጨርስም። እያንዳንዷ ስርዓት አብረህ ነው የምትሳተፈው፣ አብረህ ነው የምታመልከው፣ አብረህ ነው የምታገለግለው። ለሚደረገው ነገር ምስክርነትን ትሰጣል። አሁን ለምሳሌ አብ ቅዱስ ነው፣ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ሲል ካህኑ አንተ እዛ ቆመህ በእውነትም አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው ትላለህ። ከዛ ዲያቆኑ ለጸሎት ተነሳ ሲል እነሳለሁ እግዚአብሔር ይቅር ይበለኝ፣ ካህኑ ሰላም ለሁላችሁ ሲል ከመንፈስ ጋር ያልክ ትቀጥላለህ። ለምታደርገው አምልኮ ሁሉንም ነገር በጋራ ነው የምናመልከው እንጂ አንድ ሰው ኦን የሚያደርገው እንደፈለገ ጀምሮ እንደፈለገ የሚጨርስበት ቦታ የለም። ስለዚህ ያየኸው ነገር በሙሉ ጥሩ ነው። ትምህርት የምንለው ይሄንን ነው። ቁርባኑ ጋር ብትሄድ ኖሮ አይውሽ ውስጥ ገብተህ ማስቀደስ ትችላለህ። ግን ያው ስለማታምን ጻኡ ላይ መውጣት አለብን እንደ ስርዓቱ እንጂ ስጋው ደሙን ጋር ብትሄድ ቄሱ እጁን ከታጠበ በኋላ ልክ እንደ ክርስትናው ሌላ ነገር አያደርግም። ስለ ስጋው ደሙ ነው የሚጸልየው። እጁን ከታጠበ በኋላ ስለሚቆርቡት ስለሚያቆርበው ምህረቱን እንዲያበዛ አንዱን ልንገርና ነገርን ልጠቅልል። ካህኑ ንስሐ የገባ ራሱን ያዘጋጀ ከስጋውና ከደሙ ይቀበል፣ ንስሐ ያልገባ ግን በድፍረት አይቀበል ብሎ እጁን ይታጠብና ወደ ውስጥ ይገባል። ከገባ በኋላ ይሄ የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ ቅዱስ ስጋ ነው
ለሐዋርያት ይህ ስለናንተ የሚቆረስ ስጋቸው ነው ብሎ የሰጣቸው ቅዱስ ስጋ ነው። እኛንም ከዚህ የምንቀበለውን የዘላለም ሕይወት እንዲሰጠን አድርግልን ብሎ ሲል ቄሱ ዲያቆኑ ምን ይላል? ህዝቡ ምን ይላል? አሜን 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 ነአምን ወንተአመን፣ እናምናለን እንታመናለን። ይሄ የጌታ ቅዱስ ስጋና ክቡር ደም ነው። ፋታዊ ዘይማንን በቀኝ የተሰቀለውን እንደተለመንከው እኛንም ተለመነን። አቤቱ ንዜኑ ሞተከ፣ አቤቱ ሞትህን ተሸክመን ትንሣኤን አስበን በዚህ ቆመናል። እናምናለን በቅዱስ ስጋ፣ እናምናለን በክቡር ደም። እሱን ልንቀበል ነውና ሞትህን፣ ትንሣኤን፣ መቃብርን እያሰብን እርገትህን፣ ዳግም ምጻትህን እያሰብን የቀረብነውን ልጆችህን እንደ ቸርን በከመ ምሕረትከ አምላክነ ወኮ፣ እንደ ቸርነት ነው እንጂ እንደ በደላችን ሳታደርግ ይህን ቅዱስ ስጋና ክቡር ደም ስጠን። ግን እንዳንተ ቸርነት ነው እንጂ እንደኛ በደል አይደለም። አየህ፣ የፈለገ የጽድቅ ስራ ብንሰራ የፈለገ ነገር ብናደርግ ቸርነቱን ተማምነን ነው እንጂ አይ በቃ እኛ እኮ ሰጥተናል፣ ጾመናል፣ ጸልየናል፣ ሰግደናል፣ ስለዚህ ዝም ብሎ ሄዶ መቀበል ነው። ሁል ጊዜ ቤተ ክርስቲያን ስትገባ በቀረብክ ቁጥር ትውት ታደርግሃለች። እንደማ እንደ ክርስቶስ። ክርስቶስ ምን አለ? ከኔ ተማሩ እኔም በልቤ ትሁት ነኝ። በቀረብክ ቁጥር ባደረግክ ቁጥር ቅድስና በበዛ ቁጥር ትህትናን እያያስክ ነው የምትሄደው። ለዛ ነው ከመቀበላችን በፊት ስርዓቱ ራሱ ማለት ነው። ልክ ክርስቶስ እንደሰራው ክርስቶስ ሐዋርያትን አቆረባቸው አይደለ? ቤተ ክርስቲያን ስለመሰረታት የሚያቆርቡትን ቀድሞ አቆረባቸው። የሚያቆርቡትን ህዝቡን አይደለም ያቆረበው፣ አቁራቢዎቹን አቆረባቸውና ከዛ በኋላ ስልጣኑን ለነሱ ሰጥ፣ እንዲያጠምቁ፣ እንዲያቆርቡ፣ እንዲባርኩ፣ ምን እንዲሉ። ስለዚህ ቅዳሴ ላይ ስትሄድ ምን ያደርጋል ዲያቆኑ? ጸልዩ በእንቲያነ። ይሄንን ቅዳሴ በደንብ ስማ። ጸልዩ በእንቲያነ ወበእንተ ኩሎሙ ክርስቲያን። አስቀድመን ስለቆረብነው ስለኛ ጸልዩ። አሁን ደግሞ ስጋው ደሙን ይዘን ስንወጣ እና ለህዝቡ ልናቀርብ ስለሆነ ሊቀበሉ ለተዘጋጁትም ጸልዩ። የክርስቶስን ሞቱን ትንሣኤውን በሰላም አድርጉ ተብሏልና። እዚህ ካህናቱ መጀመሪያ ውስጥ ይቆርቡና ይዘውት ይወጣሉ። ለማን ያቆርቡ? ለህዝቡ። ግን አንድም ቦታ ላይ እዛ ጋር ገድል የምትጨምረው ስንክሳር የምትጨምረው ምናምን የለም። ተጀምሮ እስኪያልቅ አሁን ለምሳሌ ባለ 50 ነው ቅዳሴው። 50ውንም ቀን የሚቀደሰው ዲዮስቆሮስ ይባላል። ካገኘ ጉግል ላይ ገብተህ አንብበው። አንተ ራስህ ጉግል ላይ ገብተህ አንብበው። እንደዚህ ብሎ ይጀምራል። እምቅድመ ዓለም ሀሎ እግዚአብሔር በመንግስቱ። ከዓለም አስቀድሞ እግዚአብሔር በመንግስቱ ነበር፣ በመለኮቱ ነበር፣ እግዚአብሔር ነበር ብሎ ይጀምርና የእግዚአብሔርን ሀልዎት ከነገረ በኋላ ጊዜው ሲደርስ የሚለው የቅዱስ ጳውሎስን መልእክት ይዞ አንድያ ልጁን ወደኛ ላከው ይላል። የማይታይ እንዴት እንደታየ፣ የማይገለጥ እንዴት እንደተገለጠ፣ መቼ በሕፃናት በረት ውስጥ በከብቶች በረት ውስጥ ምን እንደሆነ፣ መቼ እንደተጠመቀ፣ ከዚያ በኋላ ወደ ገዳመ ቆሮንቶስ መቼ እንደሄደ፣ በዲያብሎስ እንደተፈተነ፣ ከዛ በኋላ እንዳስተማረ፣ ከዛ በኋላስ እንደታመመ፣ እንደሞተ፣ እንደተሰቀለ፣ እንደተቀበረ፣ እንደተነሳ፣ ለሐዋርያት እንደታያቸው ቀኑን እየጠቀሰ ማለት ነው። ቀኑን እየጠቀሰ መጽሐፍ ቅዱሱ ላይ ያሉትን ቀና በ30 ዓመቱ ተጠመቀ፣ በዲያብሎስ እጅ ተመከረ፣ የአምላክነቱን ኃይል ሞትን በአምላክነቱ ሻረ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ፣ እንደተናገረ ለሐዋርያት ታያቸው፣ በ40ኛው ቀን አረገ፣ በ50ኛው ቀን መንፈስ ቅዱስን ላከላቸው ብሎ እኛንም እንደነሱ የበቃን አድርገን
እኛንም እንደዚህ ያድርግልን፣ እኛንም እንደዚህ ያድርግልን፣ እኛንም ለማን እንዳደረከው ለሐዋርያት ሲጨርስ ቅዳሴው ምን ይላል መሰለ? ስጋው ደግሞ ከተመለሰ በኋላ ወደ ተመልሶ አዎ አምላካችን አንተ የሁሉ ገዢ ነህ፣ አንተ የሁሉ አባት ነህ፣ አንተ የሁሉ መድኃኒት ነህ፣ አንተ የሁሉ በአንድ ልጅ በኢየሱስ ክርስቶስ ወደ አንተ እንጮሃለን፣ ወደ አንተ እናለቅሳለን፣ ወደ አንተ እናንጋጥጣለን ብሎ ይቀጥላል። ስለዚህ እዚህ ጋር የቱ ጋ ነው ቅዱሳንን የጠየቅናቸው? የቱ ጋ ነው እመቤታችንን የጠየቅነው? የቱ ጋ ነው መላእክትን የጠራ? ወደ አንተ እንጮሃለን፣ ወደ አንተ እናንጋጥጣለን፣ ወደ አንተ እንማልዳለን ተጀምሮ እስኪያልቅ ወደ ጌታ ወደ ሆነው ነገር ነው እና የምንሄደው።